ባካችሁ ጸልዩ። ጧትም ማታም ጸልዩ። ማታ ሰላም ያዋልከኝ ሰላም አሳድረኝ በሉ። አይበቃም ወገኖች? አምላካችን እግዚአብሔር ድካማችንን የሚያውቅ ነው። ስሙ የተመሰገነ ይሁን። ማለዳውን ደግሞ የማለዳ ብርሃን ያሳየኝ ቀኔን ባርክ በሉት። ስትበሉ ስትጠጡም ሁሉን ነገር ስለ እግዚአብሔር ክብር አድርጉት እንዳለ ቅዱስ ጳውሎስ ማዕዳችሁንም ባርካችሁ ብሉ። ጸጋ ለፍጥረት ሁሉ የሚሰጥ አምላካችንና ፈጣሪያችን ስለሰጠን ጸጋ ፈጽመን እናመሰግንሃለን። ፍጥረት ሁሉ አንተን ተስፋ ያደርጋል። አንተ ለሁሉ ምግብን ትሰጣለህ። አሁንም አምላካችን ቀኝህ ትዘርጋ፣ ይህንንም ማዕድ ባርክልን እንበለው። በቤተ ክርስቲያኒቱ ስም የሞቱ የታረዱ የተገደሉ ያሉትን በተለይ በአርሲ አካባቢ እኛ ኃይል የለንም፣ ኃይላችን እግዚአብሔር ነው። እኛ ጉልበት የለንም፣ ጉልበታችን እግዚአብሔር ነው። ሰዎች ይህን ስንናገር ወደ ፖለቲካ ወደ ዘር ወደ ምን ሊቀይሩት መሿሻማ ሊያደርጉት ይችላሉ። በታመነው መቅደስ ግን የምንናገረው ላይ ሆኖ በሚያው በእግዚአብሔር ፊት ግን የምንናገረው የሰው መሞት ክፉ ነው። የሰው መሞት እግዚአብሔርን ያስቀይማል። ሕንፃ እግዚአብሔርን ማፍረስን እግዚአብሔር ያንሰው ያፈርሰዋል። ሞቱ፣ እልቂቱ፣ መፈነቃቀሉ የየዕለት ዜና እኮ የሆነው ጠላት እኮ ሰርቶብን ነው። ለጠላት ስራ ምቹ የሆን ሰዎች ደግሞ በርክተን ቋንቋችን ሁሉ ይሄ ስለሆነብን ነው። በእኔ ቢደርስ ብላችሁ አስቡ። 7 ሰው ከአንድ ቤተሰብ ሲሞት፣ 5 ሰው ከአንድ ቤተሰብ ሲሞት፣ የ2 ዓመት ልጅ በጥይት ሲመታ፣ ሰብአዊነት፣ ኢትዮጵያዊነት፣ ኩሩ ሕዝብነት፣ ደግ ባህል፣ ደግ ቋንቋ በየማህበረሰቡ የኢትዮጵያ ሕዝብ አማራ፣ ኦሮሞ፣ ትግሬ፣ ቤኒሻንጉል፣ ወላይታ የትኛው ማህበረሰብ ኢትዮጵያዊ ቅዱስ ማህበረሰብ ነው። እግዚአብሔር የተመሰገነ ይሁን። ክፉ የሚያደርጉና መርዝ የሚሰጡ የጥላት ምሽግ የሚያከናውኑ የጥፋት ሰራተኞችን እግዚአብሔር ያዘለን። ቂም፣ በቀል፣ ጥላቻ፣ ንቀት፣ የኔ ብቻ ማለት በማህበረሰብ ውስጥ እንዲዘራ ያደርግና ህዝቡን ይበታትነዋል፣ ይከፋፍለዋል፣ በቋንቋ በዘር በነገድ። ኧረ ምሕረቱን ያደርግልን። ኧረ ለኢትዮጵያ ምሕረቱን ያደርግላት። ጠላቴ ወይ በሉ ሁላችሁ በወድቅም እነሳለሁ። ማን ያነሳናል? ደስ አይበልህ። መጽሐፍ የተናገረው ቃል ምሽግን የሚሰብር የጦር ዕቃ በሚል ርዕስ አጠር ያለች ወንጌል ቃል እነግራቸዋለሁ። ዛሬ ደግሞ ምን ሆነው ነው እነዚህ ቄሶች ጦረኛ ሊያረጉን ነው ወይ እንዳትሉን፣ ምሽግን የሚሰብር የጦር ዕቃ 2 ቆሮንቶስ ምዕራፍ 10:3 ላይ ያለ የቅዱስ ጳውሎስ ቃል ነው። ክብር ምስጋና ለመድኃኔዓለም ይሁን። ወዳጆቼ ርዕሱ በደንብ እንዲዋሃዳችሁ ከኔ ጋር ትሉታላችሁ። ምሽግን የሚሰብር በሉ የጦር ዕቃ። ድምጻችሁ ያንሳ። ምሽግን የሚሰብር የጦር ዕቃ። ክርስትና የውጊያ መስክ ነው። ውጊያው በግዘፈ ዓለም ካሉ አካላት ጋር ሳይሆን ረቂቃን ከሆኑ ከመናፍስት ዓለም ጋር የሚደረግ ውጊያ ነው። ደምና ስጋ ካላቸው ከምንጨብጣቸው ከምንዳስሳቸው ጋር ሳይሆን ረቂቃን ከሆኑ የዚህ ዓለም ገይና ሰራተኛው ከሆነ ከዲያብሎስ ሰራዊት ጋር የሚደረግ ውጊያ ነው። ለዚህ ነው ቅዱስ ጳውሎስ ምንዋጋው ከስጋና ከደም ጋር አይደለም፣ ከአለቆችና ከስልጣናት ጋር ከዚህ ከጨለማ ዓለም ገይ ጋር በሰማያዊ ስፍራም ካሉ ከክፋት መንፈሳውያን ሰራዊት ጋር ነው ብሎ በኤፌሶን መልእክቱ ምዕራፍ 6 ቁጥር 11 ላይ ረቂቃን ደግሞ የክፋት ሰራዊት ከሚባሉት ከመናፍስት ዓለም ሰዎች ወይም ማለት መናፍስት ዓለም አካላት ጋር ውጊያ እንዳለን ይነግረናል። ተወዳጆች ሆይ በየቤታችን በየኑሯችን ጠላት ያዘጋጃቸው ምሽጎች በመንፈሳዊ የጦር ዕቃዎች ካልፈረሱ መባረክ የለም፣ ደስታ የለም፣ እርካታ የለም፣ መጽናናት የለም፣ ማመስገን የለም። ሁሉ ጊዜ ምሬት፣ ሁሉ ጊዜ ጭንቀት፣ ሁሉ ጊዜ ተስፋ መቁረጥ፣ ሁሉ ጊዜ ወደ ኋላ ማፈግፈግ
የክርስትናችን መለያ የሆነ ይኖራል። ስለዚህ ነው ጠላት ሁሉ ጊዜ ባደባበት ስፍራ ውስጥ ረቂቅና የክፋት ሰራዊት መሆኑን የሚያውቅ ክርስቲያን የጠላትን የጦር ምሽግ ለማፍረስ የእግዚአብሔርን የጦር ዕቃ ይዞ ይነሳል። ክብር ምስጋና ለመድኃኔዓለም ይሁን። እንደሚከብዳችሁ ተስፋ አደርጋለሁ። ምክንያቱም የጠላት ወሬ ሲነሳ ሁሉ ጊዜ የማደንዘያ መርዙን መርጨት ይወዳል። አንዳንድ ጉባኤያት በፌዝና ባሉባልታ ጨርሰነው እንድንሄድ ይፈልጋል። ዛሬ ግን የጠላትን ምሽግ ለመስበር ቆርጠን የምንነሳበት ጾማችንን ስለጀመርን የበለጠ በዚህ ላይ አተኩረን እንነጋገራለን። ዲያብሎስ በሁለት መልኩ ውጊያውን ይከፍትብናል። በስንት መልኩ አልኳችሁ? ሁላችሁም በስንት መልኩ? በሁለት መልኩ። አንደኛው አእምሮን ሰውሮ በማሳበድ የመጨረሻ ትልቁን ጥቃት የሚያካሂድበት ውጊያ ሲሆን፣ ሁለተኛው ግን በመቆራኘት የሚዋጋን ጽኑ ውጊያ ነው። አእምሮን በመሰወር የሚያደርገው ውጊያ ብዙዎቻችሁ እንደምታውቁት ልብሳቸውን ጥለው በመቃብር ስፍራ አብደው እርቃናቸውን ሆነው ጸጉራቸውን አንጨብረው ድንጋይ ይዘው ዱላ ይዘው ሰው አላሳልፍ ብለው መኪና ዘግተው አንዳንድ ጊዜ በቤት ውስጥም ቤተሰቡን በጥብጠው አመድ እየቃሙ አተላ እየጠጡ እያጓሩ የሚያውኩ የዲያብሎስ የመጨረሻው ጥቃት ሰለባዎች የሆኑ እብዶችን እናያለን። እግዚአብሔር ከዚህ ሰውረን ሁላችን። ለመሆኑ ለምንድን ነው ሰዎች በዚህ አይነት ጥቃት ውስጥ የሚወድቁ ብለው ብዙ ክርስቲያኖች ይጠይቁኛል። የመጀመሪያው ነገር የጸሎት ሕይወታችን ሲሳሳ ሲጠፋ ሲቆም ለዲያብሎስ ጥቃት እንዳረጋለን። የጸሎት ሕይወት እግዚአብሔር የጸሎት ሕይወት ይስጠን ሁላችንንም። ሁለተኛው ደግሞ በባዕድ አምልኮ ውስጥ ስንያዝ ወይ ራሱ ያበደው ሰው ወይም ባበደው ሰው ውስጥ ቤተሰቡ ሲደረግ የነበረ የባዕድ አምልኮ ጨሌ፣ መተት፣ አስማት፣ ጥንቆላ፣ ዛር፣ ውላጭ፣ ስር መማስ፣ ቅጠል መበጠስ፣ አተቴ፣ ቦረንትቻ እኒህን የመሳሰሉ የባዕድ አምልኮ በቤተሰብ ውስጥ ሲኖር ጠላት ዲያብሎስ በቤተሰብ ውስጥ ተፈሪነቱን አስፈሪነቱን ለመጨመር ከቤተሰብ መካከል አንዱን ይገጨውና ይወጋውና ወይም ይቆራኘውና ያሳብደዋል። በእብደቱ ውስጥ ሁሉ የሚናገረው ያ ዛር ታላቅ፣ ያ ሟርት ታላቅ፣ ያ ክፉ መንፈስ ታላቅ ቀሳፊ አውዳሚ እንደሆነ እያረገ እያወጀ ማህበረሰቡን ያስፈራራል። ኃያል ማብቻ ነው ወገኖቼ። እስቲ በእግዚአብሔር የምታምኑ ኃያል ማብቻ ነው። ክብር ምስጋና ለስሙ ይሁን። አለዛም ያ ቤተሰብ አንድ ቀን የወንጌል እውነት በርቶለት የለም ዛርም፣ ጥንቆላም፣ ሟርትም፣ መተትም፣ አስማትም ለኔ ጥቅም የለውም ለኔ ጥቅም እግዚአብሔር ነው ብሎ ሲመለስ ለማስፈራራት ከቤተሰቡ አንዱን ዲያብሎስ ይተናኮለዋል። እግዚአብሔር ያዝልን ወገኖች። አትፍሩ። የዲያብሎስ ውጊያ ጊዜያዊ ነው። የእግዚአብሔር ምሕረት ዘላለማዊ ነው። እልል ብላችሁ እግዚአብሔርን አመስግኑ። ሶስተኛው በእግዚአብሔር መርገም ሲመታ። እስቲ በእግዚአብሔር መርገም ሲመታ በሉ። ከዚህ ሰውረን። ኦሪት ዘዳግም ምዕራፍ 28 አንብቡ። እግዚአብሔር ሰው በኃጢአት ማማ ላይ ሲሆን አንዳንዴ በመርገም ይመታዋል። ከመመታት ይሰውረን። የማይቃና ቤተሰብ፣ የማይቃለል ችግር፣ የማይፈወስ በሽታ፣ የበሽታው አይነት እንኳን የማይታወቅበት ጊዜ፣ ሁሉ ነገር ባዶ፣ ሁሉ ነገር ቁዘማ፣ ሁሉ ነገር
ትካዜ በሚሆንበት ጊዜ ዓለም መፍትሄ የማይሰጠው ችግር ውስጥ ስንገባ በእግዚአብሔር መርገም የመመታት ሕይወት ውስጥ ስንሆን ነው። ምሕረቱን ያድርግልን ለሁላችን። አምላካችንና አባታችን ሩሩ ነው። ምሕረቱን ያድርግልን ለሁላችን። በተለይ የእግዚአብሔርን ሕልውና በመፈታተን ኃይሉን ክደው የአምልኮት መልክ ኖሯቸው ሰዎች እግዚአብሔር እንደ እግዚአብሔርነቱ ማክበር ባወቁት መጠን ሲንቁት በእርግማን መንፈስ ይመታ ወይ ከቤተሰቡ ወይ ራሱን ያሳብድና ጨርቁን ያስጥለዋል ማለት ነው። መፍትሄው ማረን ብቻ ብሎ መመለስ ነው። ምሕረቱን ያድርግልን ለሁላችን። አራተኛው ከአጋንንት ክፋት የተነሳ ከአጋንንት ክፋት የተነሳ በሉ ሁላችሁ። አጋንንት ክፉዎች ናቸው። ስራቸውም ድርጊታቸውም ተልኳቸውም ለክፋት ነው። ቅዱስ ጳውሎስ ቅድም ኤፌሶን 6:11 ላይ የክፋት ሰራዊት ብሎ የጠራቸው ከአጋንንት ክፋት የተነሳ አንዳንድ ጊዜ ሰዎች ለእብደት ይዳረጋሉ። የመጨረሻው አምስተኛው ደግሞ አጋንንት በሚሰለጥኑበት ስፍራ አዘውትረው የሚያሳልፉ ሰዎች በአጋንንት ለመያዝ ይዳረጋሉ። ጫት ቤት፣ ሺሻ ቤት፣ ዝሙት ቤት፣ መጠን የሌለው መዳራት ቤት፣ ስካር ቤት፣ ሟርት ቤት፣ ኑፋቄ ቤት፣ ክደት ቤት፣ አስማተኛ ቤት ደጅ የሚጠኑ ሁሉ አንድ ቀን በአጋንንት ይያዛሉ። እግዚአብሔር ይሰውረን ከዚህ ሁላችን። ዛሬ አይታችኋል። ከአንዱ ወጥቶ ወደ አንዱ የሚገለበጠው ሰይጣን አንዱ ጋር ጮሆ ወጣው ብሎ ሌላው ላይ አዞር የሚለው ሰይጣን ዘላቂነት የሌለው ፈውስ በአስማተኞችና በመተተኞች የሚደረጉ ስራዎች የአጋንንት ስፍራ ከመዋል የሚመጡ ናቸው። ሁለተኛው ግን በመቆራኘት የሚያደርገው ጥቃት ነው። ልክ እንደኔ ጤነኛ ቄስ፣ ጤነኛ ሰው፣ ጤነኛ መነኩሴ፣ ጤነኛ ጳጳስ መስዬ ግን ስራዬ የሰይጣን ማለት ነው። ግልጽ ነው ወገኖች። ጤነኛ ምዕመን መስሎ፣ ጤነኛ ዘማሪ፣ ጤነኛ ሰባኪ መስሎ ግን የአጋንንት ስራ የሚሰራ ማለት እንዴት ሆኖ ነው ሰይጣን ተቆራኝቶ ክፉ ነገር የሚያሰራን ስንል የመጀመሪያው የድፍረት ኃጢአት ሲገዛን፣ ከኔ ጋር በሉ የድፍረት ኃጢአት ሲገዛን። ዳዊት በዚህ ላይ ጸልዋል። ወይም ነኪር መሐኮለ ገብርከ ባሪያህን ከድፍረት ኃጢአት ጠብቀው ብሏል። ከምን ኃጢአት ወገኖች ንገሩኝ? ከምን ኃጢአት? ሰው ይስታል፣ ይወድቃል። ተፈጥሯችን ስሁት ነው። ተዘከር እግዚኦ ከመ መሬት ንሕነ ወሰብእሰ ከመ ሣዕር መዋዕሊሁ። አቤቱ ሰው መሆናችንን አስብ። ስሁት ነን በባህሪያችን፣ ተላላፊዎች ነን ሕጉን። ግን ሰው ከሳተ ከተላለፈ በኋላ ማረኝ ብሎ ዞር ማይል፣ ይቅር በለኝ ብሎ ማይጸጸት፣ ምሕረት ቸርነት ትድረሰኝ ብሎ ማያጎነብስ፣ አሁንም ኃጢአት በድፍረት ነገም ኃጢአት በድፍረት ሰው ምን ያደርገኛል እግዚአብሔርስ የት አለ ብሎ በመቅደሱ፣ በቤቱ፣ በትዳሩ፣ በኑሮ፣ በዳኝነቱ፣ በንግዱ፣ በአጠቃላይ ሕይወት ውስጥ የድፍረት ኃጢአት የሚሰራ ሰው ያ የአጋንንት ማደሪያ ነው። እግዚአብሔር ከዚህ ይሰውረን። አይታችኋቸዋል። በኃጢአት ስራ ተሸላሚ የሆኑ በአውሮፓ በአሜሪካ ያሉ እዚህም ሀገር ለሚኳክሩ የሚደርሱ ደረታቸውን ገልብጠው ጭናቸውን አሳይተው የኃጢአትን ስራ የመሸለሚያ የሚያደርጉ ሰዎች የድፍረት ኃጢአትም ሲገዛቸው። ስለዚህ በተቻላችሁ መጠን ለኃጢአት ደፋር አትሁኑ። ብትስቱ እንኳን ማረኝ በሉ። ማን ይመረናል ወገኖቼ? ማን ይመረናል? እግዚአብሔርን ይማረን ሁላችን። ሁለተኛው ብዙ ሰዎች የአምልኮት መልክ ኖሮን ክርስቲያን ምን መስለን አንደበታችን ክፉ፣ ድርጊታችን ክፉ፣ ስራችን ክፉ የሚሆነው የጸሎት ሕይወት ሳይኖረን ሲቀር ነው። ባካችሁ ጸልዩ። ጧትም ማታም ጸልዩ። ማታ ማታ ሰላም ያዋልክን ሰላም አሳድረኝ በሉ። አይበቃም ወገኖች? አምላካችን እግዚአብሔር ድካማችንን የሚያውቅ ነው። ስሙ የተመሰገነ ይሁን። ማለዳውን ደግሞ የማለዳ
ብርሃን ያሳየኝ ቀኔን ባርክ በሉት። ማን ይባርክልናል? እግዚአብሔር ይባርካል። ስትበሉ ስትጠጡ ሁሉን ነገር ስለ እግዚአብሔር ክብር አድርጉት እንዳለ ቅዱስ ጳውሎስ ማዕዳችሁንም ባርካችሁ ብሉ። ጸጋን ለፍጥረት ሁሉ የምትሰጥ አምላካችንና ፈጣሪያችን ስለሰጠን ጸጋ ፈጽመን እናመሰግንሃለን። ፍጥረት ሁሉ አንተን ተስፋ ያደርጋል። አንተ ለሁሉ ምግብን ትሰጣለህ። አሁንም አምላካችን ቀኝህ ትዘርጋ፣ ይህንንም ማዕድ ባርክልን እንበለው። ማን ይባርክልናል? አቤት ጤና፣ አቤት ሰላም፣ ቁንጣን የሌለው ጨጓራ የሌለው ህመም የሌለው ወደ ካንሰር ማይለወጥ ጉበት ማያጠቃ ኩላሊት ማያፈርስ የእግዚአብሔር በረከት በሰውነታችን ላይ ያድራል። ልብሳችሁንም ባርኩት። እግዚአብሔር ሆይ የዝሙት ዓይን እንዳያየኝ ያድርግልኝ። ልክ ነው አይደል? መኪናችሁንም ባርኩ፣ ጸልዩ። እግዚአብሔር መንገድ በሰላም እንዲሆን እንዳልጋጭ፣ ሰው እንዳልገጭ፣ ድሃ እንዳልበድል፣ ሰው እንዳላሳዝን፣ ቢሮአችሁንም ሁለንተናችሁን በጸሎት ባርኩት። ሰው የጸሎት ሕይወቱ ሲጠፋ ሰይጣን እየቀረበው እየተተናኮለው እየያዘው የሱ ሰራተኛ ያደርገዋል። እግዚአብሔር የጸሎት ሕይወት ይስጠን ለሁላችን። አሜን አትሉም ወገኖች? የጸሎት ሕይወት ይስጠን ለሁላችን። ሌላው በክደትና በኑፋቄ ሲያዝ፣ ሌላው በባዕድ አምልኮ ሲያዝ ጊዜያችሁን ብዙ ላለመውሰድ ነው። ወዳጆቼ ዲያብሎስ ትልቁ በዚህ ዘመን ከሚሰራው ፈተናዎች መካከል በአእምሯችን ውስጥ እግዚአብሔር እሱንምና ሐሳቡን የሚቃወም አመለካከት ውስጣችን እንዲያድር ምሽግ ይሰራል። ምን እያለ? የመጀመሪያው እግዚአብሔር አይወድህም ይለናል። እስቲ እግዚአብሔር የሚወዳችሁ እጃችሁን አውጡ። እግዚአብሔር የሚወዳችሁ ስሙ የተመሰገነ ይሁን። ክብር ምስጋና ለስሙ ይሁን። የሚወደን ማን ነው? በሕይወት የጠበቀን ማን ነው? ከቤት ተራምደን እዚህ ለመድረስ ብርታቱን የሰጠን ማን ነው? እንዴት የሚወደን አምላክ አለ! ምን ይላል ዲያብሎስ? አይወድም። ቢወድ ለነከሌ እናርጎ አንተ እንዲሆን ነበረብህ። ቢወድ አንተ ታመ እነሱ በጤና መሄድ ነበረባቸው። ቢወድ የነከሌ ልጆች እዚህ ደርሰው አንተ ልጆች ተልከስክሰው መቅረት ነበረባቸው። ቢወድ አሁን ያለውን አኗኗር ይሰጥ ነበረ። ቢወድ መግቢያ መውጫ አተ መንገድ ታጥሮብህ አሽምተኝ እያልከው ዝም ይል ነበረ። የማይደረድራቸው ምክንያቶች የሉም። እየሰማችሁ ነው የምናገረው? ባካችሁ ድገሙና ለጠላት እግዚአብሔር በሉ አንድ ላይ ይወደናል። ድገሙት፣ እግዚአብሔር ይወደናል። ብንወድቅም ያነሳናል፣ ብንሰበርም ይጠግነናል፣ ብናዝንም ያጽናናናል፣ ብንጠፋም ፈልጎ ያገኘናል። እግዚአብሔር ይወደናል። ክብር ምስጋና ለስሙ ይሁን። እግዚአብሔር ምን ይለናል? አውጡት። ይሄ ምሽግ ጭንቅላታችን ውስጥ ዲያብሎስ ሰርቶታል። አይወዳችሁም ይላል እያነጻጸረ የሰውን ኑሮ፣ የሰውን ቤት፣ የሰውን ጤና፣ የሰውን ሕይወት፣ የሰውን ጎዳና፣ የሰውን ክብር፣ የሰውን ማዕረግ። መጽሐፍ ግን ምን ይላል? በእርሱ የሚያምኑ ሁሉ የዘላለም ሕይወት እንዲኖራቸው እንዳይጠፉ እግዚአብሔር አንድያ ልጁን ለሞት እስኪሰጥ ድረስ ዓለምን እንዲወዶታል ይላል። እቺ የመጽሐፍ ቅዱሱ ወርቃማዋ ወንጌል ትባላለች። እስመ ከመዝ አፍቀሮ እግዚአብሔር ለዓለም ወመጠወ ወልደ ዋህደ ለቤዛ ኩሉ ዓለም። አንድያ ልጁን የመጽሐፍ ቅዱስ የአዲስ ኪዳን የብሉይ ኪዳን እውነት ሁሉ ተጠቅልሎ ያለችው በዚህ ጥቅስ ውስጥ ነው። የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ነው። አንድያ ልጁን ለሞት አሳልፎ በመስጠት እኔንም እናንተንም ባለጸጋውንም ደሃውንም ወዶታል። አራለ ለብላችሁ እግዚአብሔርን አመስግኑ። ማን ወዶናል? ያዳላል?
ተባረኩ። ድገሙ፣ ጠላት ይስማ። ያዳላል። ተባረኩ። እንዲህ ነው የሚለው ጌታ በማቴዎስ ወንጌል ምዕራፍ 5 ቁጥር 45 ላይ እርሱ በክፉዎችና በበጎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞችም ላይ ሳያዳላ ዝናብን ያዘንባል። ስሙ ማን ነው? ድገሙ፣ ስሙ ማን ነው? አሁን እንደየኑሯችን እንደየዳኝነት የእግዚአብሔር የዳኝነት ሚዛን እዛች ደጅጋ ስክሪን የምታደርገን ኖሮ በመቅደሱ ቆመን ልንሰብክስ፣ ቆመስ ልንዘምር፣ ቆመንስ ወንጌል ልንሰማ፣ በጥምጥም በመስቀልስ ልንገለጥ፣ በነጠላስ በካባ ልንታይ የሚያበቃ ስራ ነበረን። የማምረት ነው እዚህ ያደረሰን። ምሕረቱ የጎበኛችሁ ረልል ብላችሁ እግዚአብሔርን አመስግን። የማምረት ነው የጎበኘን። ምን ስራ ኖሮ፣ ምን ሕይወት ኖሮ ዘምረን ምንዘፍን፣ መርቀን ምንረግም፣ መጽውተን በኋላ ምንነጥቅ፣ ምናታልል፣ ለእግዚአብሔር ሰግደን ለጣዖት ቤት እግሮቻችንን ምናቀና፣ ግን ሁል ጊዜ አባት ልጁን እንደሚወደው ልጆቼ እያለ ይጠራናል። አሁንም ይጥራን ሁላችንንም። ሁለተኛ ጠላት የሚዋጋው ውስጣችን ያኖረው ምሽግ እግዚአብሔር ረስቶሃል የሚል ነው። ከባድ ነው። ተረስተሃል። በቃ አንተ አይመግብህም፣ አይረዳህም፣ አይረዳህም፣ አያዝንልህም። እግዚአብሔር ረስቶ ሰራና ረሳ። የጥንት ኑፋቄ የጥንት ክደት ነው። አንዳንድ ኑሮ እንዲህ ያስብላል አይደል ወገኖች? አንዲት ሴት ተናገረች ብሎ የነገረኝን አንድ ሰው ሲነግረኝ ኑሮዬ እጅና እግር የሌለው ሆኗል፣ የተቦለቦለ ድንጋይ ሆኖብኛል፣ መያዣ መጨበጫ የሌለው አፍና ቂጥ የሌለው ሆኖብኛል። እንዲህ ከመሆኑ ይሰውረን ሁላችን። መያዣ መጨበጫ የሌለው አንዳንዴ እንዲህ ስንሆን ሁላችንም ሰው ስለሆነ እኔንማ ረስቶኛል እንላለን። እስራኤል እንዲህ አይነት ሕይወት ገጥሟት ነበር። ጠላት ሲመታት፣ ምርኮ ሲበዛ፣ ብዝበዛ ሲበዛ፣ መቅደሱ ሲመዘበር፣ ካህናቱ ሲወሰልቱ፣ ሕግ አዋቂዎቹ ሕግ ሲተላለፉ፣ ሴቶች ሲደፈሩ፣ ወንዶች ተማርከው ጡብ ጠባሽ፣ ድንጋይ ሰንጣቂ፣ ብረት አንጣሪ ሆነው በመከራና በግፍ ሲሆኑ፣ ሕፃናት ያለ ወላጅ ሲሆኑ አይታ እግዚአብሔር ረስቶኛል አለች። ማረስቶኛል አለች? እንዲህ አለች፣ ጽዮን ግን እግዚአብሔር ትቶኛል ጌታም ረስቶኛል አለች። እግዚአብሔር ነው የሚለው በነቢዩ ኢሳይያስ ላይ አድሮ ምዕራፍ 49 ቁጥር 14 በውኑ ሴት ከማኅፀኗ ለተወለደው ልጅ እስከማትራራ ድረስ ሕፃኗን ትረሳ ዘንድ ትችላለችን? እስቲ እናቶች ወንዶች ዝም በሉ። ልጆቻችሁን ትረሳላችሁ? ከማኅፀን የወጣውን ትረሳላችሁ? ጌታ ግን ምን ይላል? ልትረሳ ትችል ይሆናል ይላል። ድሮ አይገባኝም ነበር እኔ፣ አሁን እየገባኝ ነው። አሁን ሰሞኑን ሐረር ነው ሽንት ቤት ከታ ልጇን አውጥታ አንዲት ፖሊስ አጥብታ ልጇን ያዳነች ማዕረግ የተሸለመች አይቻለሁ። አይታችኋል እናንተ? ባህር ዳር ስትሄዱ ደግሞ አንድ ሕፃናት ማሳደጊያ አለ። ተጥለው ያሉ ልጆችን አንስቶ የሚያሳድግ ኑሮ ሲከብዳት፣ የቀን ጨለማ ሲሆንባት፣ መሄጃና ማምለጫው ሲጠፋት፣ ለማህበረሰብ መውለዷን ነውር፣ ውርደት፣ ክፋት መስሎ ሲታያት ልታረቅ ትችል ይሆናል ጌታም ብሏል። እኔ ግን አልረሳሽም አለ። ኧረ እልል ብላችሁ እግዚአብሔርን አመስግኑ ባካችሁ። እኔ ግን ምን አልልሽም? ድገሙት፣ ምን አልልሽም? ማይረሳን እግዚአብሔር ልባችሁ ይሙላ። በዚህ ጠላት ተረስተሃል ለሚላችሁ ሁሉ ማይረሳኝ አባት አለኝ በሉ። እኔ ግን አልረሳሽም፣ እነሆ በእጄ መዳፍ ቀርጬሻለሁ፣ ቅጥሮችሽን፣ ኑሮሽን፣ ሕይወትሽን ሁልጊዜ በፊቴ ነው አለ። ክብር ምስጋና ለስሙ ይሁን። በእጄ መዳፍ ምን አድርጌሻለሁ?
እዚህ ጋር ሩቅ ስለሆነች አትታያችሁም። እዚህ ጋር መስቀል ተወቀረ ያለው ግብጽ ሀገር ነው። ገዳም እዛ አባ ሲያስሄድ በራፍ ላይ ቁጭ ይሉና መስቀል ያደርጋሉ። በእነሱ ሀገር እንደኛ ብዙ ክራ አያረጉም። በርግጥ መስቀል ያንጠለጥላሉ። እዚች ጋር ግን የሚወቀሩት ክርስቲያን ሆነው መከራ ቢመጣ ሞት ቢመጣ መስቀሉን አይተው ወደ ኋላ እንዳያፈገፍጉ ነው። እየሰማችሁ ነው ወገኖች? ቢሞቱም ደግሞ ክርስትናው ምልክቱን ታይቶ ጸሎተ ፍትሐት እንዲደረግ ነው። ልክ እንደኛ ክር ማለት ነው። ይሄ ተፍቆ ካልወደቀ በስተቀር እስከ ሞት ድረስ ከኔ ጋር ነው የሚኖረው። እስከ ዘላለም በእግዚአብሔር መዳፍ ውስጥ የታተምን ነን። እልል ብላችሁ እግዚአብሔርን አመስግኑ። ኑሯችንን ያውቃል፣ ሕይወታችንን ያውቃል። ለልመናችን፣ ለጥያቄያችን፣ ለጉዳያችን ግን በፈቀደው ሰዓት መልሱን ይሰጠናል። ይስጠን ለሁላችን። ወዳጆቼ ሶስተኛው የጠላት ውጊያ እንዳይረዝምባችሁ ያለህበትን ሁኔታ አያውቅም ደግሞ ይላል እግዚአብሔር በማቴዎስ ወንጌል ምዕራፍ 10 ቁጥር 3 ላይ የእናንተስ የራሳችሁ ጸጉር እንኳን ሳይቀር በእግዚአብሔር ፊት የተቆጠረ ነው ይላል። እቺን ከኔ ጋር በሉ። የእናንተስ የራሳችሁ ጸጉር ሳይቀር በፊት የተቆጠረ ነው። ማን ያውቀዋል? ይኸውላችሁ ጸጉር በጣም ረቂቅ ነገር ነው። ለቁጥር የማይመች ነው። በተለይ እኔ አይነት በጣም ከርዳዳ ጸጉር ያለው ሰው ምን ማለት ነው? የሕይወታችን የጎዘፈውን አሁን እዚህ ኪዳነ ምሕረት ፊት መጣችሁ ትልልቅ ተራራ የሚያክል ጉዳይ ነው ያቀረባችሁት። አልቻልኩትም ያላችሁት እግዚአብሔር ግን ረቂቁን የሕይወታችን ክፍል እንኳን እሱ ያውቀዋል። ስሙ የተመሰገነ ይሁን። ስለዚህ ዲያብሎስ ውጊያውን ሲያካሂድ አንሰማህም ብለን የጦር መሳሪያችንን አንስተን ምሽጉን ልናፈርስ ይገባናል። ዛሬ ጽኑ 3 ውጊያ ዲያብሎስ ይዋጋል። 3 አንደኛው አእምሮአችንን ቅድም ባልኩት ነገሮች ይሞላና ጭንቀት፣ ግራ መጋባት፣ ፍርሃት፣ ራስን ማጥፋት፣ ራስን መጥላት፣ ድብርት፣ ተስፋ መቁረጥ እነዚህ የመሳሰሉት ነገር ውስጣችን እንዲያድር ያደርጋል። ሐሰተኛ ስለሆነ የሐሰት ዜና አእምሮአችንን ይሞላዋል። ጠላት ሆይ በሉ ሁላችሁ በወድቅም እነሳለሁ። ማን ያነሳናል? ደስ አይበልህ መጽሐፍ የተናገረው ቃል። ሁለተኛው ውጊያ ደግሞ የሚያደርገው ምክንያቱም ሰው አእምሮ ከተወጋ ሁለመናው የተወጋ ነው። አእምሮ ከተማረከ ሁለመናው የተማረከ ነው። አእምሮ ከተሸነፈ ሁለመናው የተሸነፈ ነው። አእምሮ ከተማረከ ሁለመናው የተማረከ ነው። ሊቁ እንዳለው ምን ይላል? ዲያብሎስ አእምሮን ከማረከ ሌላውን ነገራችንን መማረክ ለሱ ቀላል ነው ይላል። አእምሮን የተማረከ ክርስቲያን ገንዘቡን በዲያብሎስ ይማረካል፣ ትዳሩን በዲያብሎስ ይማረካል፣ ጤናውን በዲያብሎስ ይማረካል፣ ጉልበቱን በዲያብሎስ ይማረካል። አእምሮአችንን እግዚአብሔር ይጠብቅልን። በጎ በጎ ያሳስበን፣ ደግ ደግ ያሳስበን፣ ቸር ያሳስበን፣ ፍቅር ያሳስበን፣ ሰላም ያሳስበን፣ በረከት ያሳስበን። ሁለተኛው የዚህ ዘመን ትልቁ ጥቃት ቤተሰብን ያጠቃል። የብዙዎች ቤተሰብ በጉዳት ውስጥ ያለ ነው አውቃለሁ። እናቶቼ በተለይ ጎሽ ለልጆቿ ስትል ተወጋች እያላችሁ በብዙ ውጋት ውስጥ እንደምትኖሩ አውቃለሁ። አንድ ጊዜ አንድ ትምህርት ቤት ውስጥ አባት ማለት ምን ማለት ነው ብሎ መምህሩ ጥያቄ ጠየቀ። ልጆች የአባታቸውን ባህሪ ጻፉ። ሁሉ አባት ማለት ብሎ የደግ አባት ያለው ደግ ጻፈ፣ ኮርኳሚ አባት ያለው ኮርኳሚ ጻፈ። ከሁሉም ግን ያስገረመው የአንድ ተማሪ መልስ ነበር መምህሩን ያስደነቀው። አባት ማለት አለ በተኮላተፈ ቋንቋ ሲያነብለት ማታ እያመሸ የሚመጣ
ሲመጣ ደግሞ በእንግጫ ብለው የሚከፍ ከከፈተ በኋላ እናታችሁ አባቷ ሄደች ቀጥሎ የቀረበለት ምግብ የሚደፋ እግዚአብሔር ከዚህ ሰውሮናል። ቀጥሎ ከማን ጋር ለመደባደብ የሚነሳ እግዚአብሔር ይሰውረን። አሁን እንዲያነባሉስ ግን ይኖራሉ በዚህ ዘመን። ወደዛ ጋር አንዷን ስትላየው እግዚአብሔር እርዳሽናት አለ። ደግ ያርግልሽ ያለሽን፣ በር ከመስበር ያድንልሽ ያለሽን፣ ትሪ ከመገልበጥ ያድንልሽ ያለሽን። ሴቶች እናንተም እንደምታስቸግሩ እናውቃለን። አንድ ጊዜ ሰይጣን መጣ አሉ። ወንዶች ለእናንተ ነው የመልስ ምት ስለሚያስፈልግ መጣ አሉ። ሁሉ ሰው ሮጦ ወጣና አንድ ሰው ይቁጫል። አተ ሴቶች እየሰማችሁ ነው? ለመሆኑ ታውቀኛለህ እኔ ማን እንደሆንኩ አለው። አዎ እኮ ማን ነኝ? ሰይጣን ነህ አለ። በምን አወቀኛል? አይ ከእህት ጋር በቤት ውስጥ ለ15 ዓመት አብረን ስለኖርን ነው አለ። ሚስቱን ማለት ነው። ወደም ባልገባችሁ ማለት ከእህት ጋር አብረን ስለምኖር ተለማምጄዋለሁ ማለት ነው። እግዚአብሔር እንዲህ አይነት የተበላሸ ትዳር ሕይወትን ያስተካክልልን። ዛሬ ብዙ ልጆች ተበላሽተው የብልሽት ውጤታቸው በሃይማኖት ተቋም፣ የብልሽት ውጤታቸው በመንግስት ስራ፣ የብልሽት ውጤታቸው በማህበረሰብ አገልግሎት ውስጥ፣ የብልሽት ውጤታቸው በፍርድ ቤት ውስጥ የተዛባ ስራን የሚሰሩት ቤተሰብን ጠላት ስለሰበረው ነው። ልጆቻችሁን የበረከት ልጆች አድርጉላችሁ። ተወዳጆቼ የዲያብሎስ የመጀመሪያ ዓላማ ቤተሰብን ማጥቃት ነው፣ ቤተሰብን ማጥፋት ነው። ምክንያቱም ቤተሰብ ከጠፋ ቤተክርስቲያንን ለማፍረስ ለዲያብሎስ ይቀለዋል። ቤተሰብን ባፈረሱ ልጆች ቤተክርስቲያንን መጥቶ በመዶሻ ያፈርሳታል። መነኩሴ ነኝ ብሎ ይዘሙታል። ሰባኪ ነኝ ብሎ መናፍቅ ይሆናል። ቄስ ነኝ ብሎ ሌባ ይሆናል። ሰበካ ጉባኤ ነኝ ብሎ ሰራቂ ይሆናል። ሰንበት ተማሪ ነኝ ብሎ አንታች ይሆናል። እግዚአብሔር ምሕረቱን ያደርግልን ለሁላችን። ቤተሰባችንን እግዚአብሔር ይባርክ። ሶስተኛው ማህበረሰብን ነው የሚያጠቃው። ይሄ የኢትዮጵያ የኔና የእናንተ ሀገር ጠባይ ማለት ነው። ቂም፣ በቀል፣ ጥላቻ፣ ንቀት፣ የኔ ብቻ ማለት በማህበረሰብ ውስጥ እንዲዘራ ያደርግና ህዝቡን ይበታትነዋል፣ ይከፋፍለዋል። በቋንቋ፣ በዘር፣ በነገድ። ኧረ ምሕረቱን ያደርግልን። ኧረ ለኢትዮጵያ ምሕረቱን ያደርግላት። ኧረ ለኢትዮጵያ ምሕረቱን ያደርግላት። ይህን ውጤት እኮ በነዶያችን ተሸክመነው እኮ በእጃችን ነዶያችንን እየዞርን ነው። ሞቱ፣ እልቂቱ፣ መፈነቃቀሉ የየዕለት ዜና እኮ የሆነው ጠላት እኮ ሰርቶብን ነው። ለጠላት ስራ ምቹ የሆን ሰዎች ደግሞ በርክተን ቋንቋችን ሁሉ ይሄ ስለሆነብን ነው። እግዚአብሔር ምሕረቱን ያደርግልን። ስለዚህ ይህን ጥቃት እንዴት አድርገን ነው መከላከል የምንችለው? ቅዱስ ጳውሎስ መልስ ይሰጠናል። ያጠቃለልኩ ነው ትምህርቴን። በሰው ልማድ ምንም የምንመላለስ ብንሆን እንደ ሰው ልማድ አንዋጋም። የጦር ዕቃዎቻችን ሥጋዊ አይደሉምና ምሽግን ግን በእግዚአብሔር ፊት ብርቱ ናቸው። ክርስቶስ እንዲህ ነው ይላል። አያችሁ፣ እንደ ሰው ልማድ የሚሰድቡንም በመስደብ የሚረግሙንም በመርገም የሚያጠቁንም በማጥቃት አይደለም የምንመላለሰው። የጦር ዕቃችን ዲያብሎስ የመሸገባቸውን ስፍራዎች ሁሉ ለመደርመስ ለማውደም ብርቱ ነው የሚለን ቅዱስ ጳውሎስ። ምንድነው እኔና እናንተ ቤት ውስጥ ዲያብሎስ የመሸገው? ትዳር ውስጥ፣ በረከት ማጣት ውስጥ፣ በልጅ አስተዳደግ ውስጥ፣ በጤና ውስጥ ምንድነው ዲያብሎስ የመሸገው? የዲያብሎስን ምሽግ ለመስበር መፍትሄው የጦር ዕቃችንን ብቻ አንስተን መዋጋት።
ይሄ የጦር ዕቃ ደግሞ ጾምና ጸሎት ነው። እስቲ ከኔ ጋር በሉ፣ የጦር ዕቃችን ጾምና ጸሎት ነው። በማቴዎስ ወንጌል ምዕራፍ 17 ቁጥር 21 ላይ ትዝ ይላችሁ እንደሆነ ደቀ መዛሙርቱ ሊፈውሱ የማይችሉትን ልጅ ወደ ጌታ ባቀረቡ ጊዜ ጌታ ጋኔኑን ገስጾ ነፃ ባደረገው ሰዓት ደቀ መዛሙርቱ እኛ ልንፈውሰው ስለምን አልቻልንም ባሉት ጊዜ ጌታ ዝንቱ ዘመድ ይወፅእ ዘእንበለ ጾም ወበጸሎት፣ እንዲህ አይነት ጠላት በጾምና በጸሎት ካልሆነ በስተቀር አይሰበርም፣ ምሽጉ አይጠፋም ብሎ ዲያብሎስ ያቀዳቸውን የገነባቸውን የመሸገባቸውን ስፍራዎች ሁሉ ጠርገን የምናወጣው በጾምና በጸሎት ነው። ይህም በረከት ይስጠን። ስለዚህ የጾማችሁ ወራት መጥቷል። በረከት ያጣችሁ ጹሙ፣ ጤና ያጣችሁ ጹሙ፣ ሰላም ያጣችሁ ጸልዩ። ባልና ሚስቶች ከግጭት ይልቅ አብራችሁ እጅ ላይ ተያይዛችሁ አባታችን ለማለት ሞክሩ። ያን ጊዜ ችግሩ ይቀላል። በተቻለ መጠን ቤት ውስጥ ጥቂት ስልኮቻችን እንዲጾሙ እናድርግና መጽሐፍ ቅዱስ እናንብብ፣ የጸሎት መጽሐፍ እናንብብ። ልጆቻችን የእግዚአብሔርን ቃል ይስሙ። ጥሩ ነው። አገልግላችሁ ጥሩ ትምህርት ቤት ከፍላችሁ ታክሲ ኮንትራት ይዛችሁ ወይ በመኪናችሁ ይዛችሁ ታደርሳላችሁ። ግን ወደ እግዚአብሔር ይዞ ለማድረስ ያለን ተነሳሽነት ደካማ ነው። እግዚአብሔር ልጅን ካልባረከ ደግሞ አይባረክም። ልጆች የእግዚአብሔር ስጦታዎች ስለሆኑ፣ ስለዚህ በጾማችን ወቅት የውጊያ ዋና መሳሪያ ጾምና ጸሎት ነው። እንጸልይ። ጠዋት እንጸልይ፣ ማታ እንጸልይ። በጎደለን ነገር ውስጥ ስማን እንበለው፣ ባጣነው ነገር ውስጥ ተመልከተን እንበለው። በአጥቂያችን በአስጨናቂያችን በኩል ከጀርባም ከፊትም ከኋላም ቆምልን እንበለው። እግዚአብሔር የታመነ ነው። ስሙ ለዘላለም የተመሰገነ ይሁን። ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችኋል። የሚለምን ሁሉ ይቀበላል፣ የሚፈልግም ሁሉ ያገኛል፣ መዝጊያውንም የሚያንኳኳ ይከፈትለታል። እልል ብለህ እግዚአብሔርን አመስግን። የምሕረት በሩን ይክፈትልን። አንኳኩ የአንድ ቀን ስራ አይደለም። የግሪኩ ቋንቋ ዘውትር ነው የሚለው። ትዝ ትላችኋለች ያቺ ዳኝነት ፈልጋ በዛ ጨካኝ ዳኛ ፊት ጌታ ያስተማረን ምሳሌ ትጨቀጭቀው ነበር። ያ ክፉ ዳኛ ምን አለ? ሰውንም ባልፈራ እግዚአብሔርንም ባላከም ስለ ጭቅጨቃዋ ልፍረድላት አለ። ክፉ ዳኛ እንዲህ ከሆነ የምሕረት አባታችሁ እንዴት አይሆን ነው ያለው። ይማረን ሁሉ ጊዜ። ስለዚህ በተቸገራችሁበት ጉዳይ ውስጥ ይህንን ጾም ርዕስ ይዛችሁ ጸልዩ። ምን ይዛችሁ? እግዚአብሔር የትዳር ጉዳይ የኔ ቁስል ነው። እግዚአብሔር የልጅ ጉዳይ የኔ ጎን ውጋት ነው። እግዚአብሔር የጤና ጉዳይ የኔ ስብራት ነው። እግዚአብሔር በንግድ ውስጥ ያለመባረክ ጉዳይ የኔ አንገት የመድፊያ የማፈሪያ ጉዳይ ነው። ስንቱን ልንገራችሁ? በየጉዳያችሁ ርዕስ ይዛችሁ ፈጽሙ። እግዚአብሔር ትቀበላላችሁ። ክብር ምስጋና ለስሙ። ከማን እንቀበላለን? እግዚአብሔር የምትፈልጉትን የበረከት በር ይከፍትላችኋል። በበሩ ለመግባት ያብቃችሁ። ጸልዩ፣ ጸልዩ። ርዕስ ይዛችሁ አትምታቱ፣ አትደነባበሩ። እግዚአብሔር ብላችሁ እጅ መዘርጋት ብቻ። ሙሴ ትዝ አይላችሁም? በተራራው ላይ ሲጸልይ እጁን ሲያነሳ ጠላት በሸለቆ ውስጥ ይወድምና ይረግፍ ነበረ። እናንተ ባነሳችሁ ቁጥር እናንተን ሊያጠቃ፣ እናንተን ሊያሳፍር፣ እናንተን ዝቅ ሊያደርግ በጠላት የተከፈተ ውጊያ ሁሉ በሸለቆ ውስጥ ከሕይወት ወደ ሞት ይቀየራል። ኧረ ለልበለ እግዚአብሔርን አመስግን። ሁለተኛው ጾም ነው። እኔ ቤተ ክርስቲያን ስለ ጾም ብዙ ነግራናለች። ጾም ራስን መግዛት ነው። ጾም ንጽህና ነው። ጾም ትህትና ነው። ጾም ርኅራኄ ነው።
ጾም ስንፍናን፣ ሆዳምነትን፣ ቁጣን፣ ክፉ መሻትን፣ ምኞትን ሁሉ የምናጠፋበት መድኃኒት ነው። ባካችሁ በጾምና በጸሎት ይችን 45 ቀን ስለ ራሳችን፣ ስለ መዳናችን፣ ስለ ቤተሰባችን፣ ስለ መባረክ፣ ስለምንኖርባት ሀገር ሰላምና ጸጥታ፣ ስለ ማህበረሰብ ፍቅርና አንድነት እየጸለየ የዲያብሎስን ምሽግ አፍርሰን በሕይወት ለመኖር እንድንዘጋጅ በፍቅር አሳስባችኋለሁ። ለዚህም እግዚአብሔር ይርዳን። የወላዲተ አምላክ ረድኤት በረከት ከሁላችን ጋር ይሁን። በመቅደሷ መጥተን ደጅ ጠንተን የምንማጸነውን ሁሉ በርህራሄ አዛኝት የሆነች እመቤት ልመናችንን በልጇ ፊት አቅርባ በተሰጣት ጸጋ ወደ በረከት ትቀይርልን። ደስ የሚል ቀን ያውላችሁ። ከኛ ወገን የታመመውን ይማርልን። በሰው ፊት መናገር አቅቶት በእግዚአብሔር ፊት ብቻ እያለ ተመልከት እያለ ያለውን ምንም አይነት ሁኔታ ውስጥ ሆኖ የመጣውን ሰው እግዚአብሔር ይመልከትልን። ልጆቻችሁን እግዚአብሔር ይባርክ። በልጅ ከመቀጣት እግዚአብሔር ይሰውራችሁ። ትዳራችሁን እግዚአብሔር ይባርክ። የተባረከ ትዳር ሰላም አለውና ሰላማችሁን በትንሿ ጎመን በብዙ ምስጋና ውስጥ እያጣጣማችሁ ለመኖር እግዚአብሔር ያብቃችሁ። ቅዱስ ቤተ ክርስቲያንን ይጠብቅልን። በቤተ ክርስቲያኒቱ ስም የሞቱ የታረዱ የተገደሉ ያሉትን በተለይ በአርሲ አካባቢ እኛ ኃይል የለንም፣ ኃይላችን እግዚአብሔር ነው። እኛ ጉልበት የለንም፣ ጉልበታችን እግዚአብሔር ነው። ሰዎችን ስንናገር ወደ ፖለቲካ፣ ወደ ዘር፣ ወደ ምን ሊቀይሩት መሿሻማ ሊያረጉት ይችላሉ። በታመነው መቅደስ ግን የምንናገረው ላይ ሆኖ በሚያው በእግዚአብሔር ፊት ግን የምንናገረው የሰው መሞት ክፉ ነው። የሰው መሞት እግዚአብሔርን ያስቀይማል። ሕንፃ እግዚአብሔርን ማፍረስን እግዚአብሔር ያን ሰው ያፈርሰዋል። ይህንን ስራ የሚሰራውን ያጋንንት መንፈስ እግዚአብሔር ያዝልን። ለዚያም በጉዳት ላለውን ቤተሰብ እግዚአብሔር መጽናናትን ይስጥልን። በእኔ ቢደርስ ብላችሁ አስቡ። 7 ሰው ከአንድ ቤተሰብ ሲሞት፣ 5 ሰው ከአንድ ቤተሰብ ሲሞት፣ የ2 ዓመት ልጅ በጥይት ሲመታ፣ ሰብአዊነት፣ ኢትዮጵያዊነት፣ ኩሩ ሕዝብነት፣ ደግ ባህል፣ ደግ ቋንቋ በየማህበረሰቡ ኢትዮጵያ ሕዝብ አማራ፣ ኦሮሞ፣ ትግሬ፣ ቤኒሻንጉል፣ ወላይታ የትኛው ማህበረሰብ ኢትዮጵያዊ ቅዱስ ማህበረሰብ ነው። እግዚአብሔር የተመሰገነ ይሁን። ክፉ የሚያደርጉና መርዝ የሚሰጡ የጥላት ምሽግ የሚያከናውኑ የጥፋት ሰራተኞችን እግዚአብሔር ያዝልን። ተባረኩ። እግዚአብሔር ከሁላችን ጋር ይሁን።